የእውነት ትክክለኛ ሰው ነህ። ለምን እንደዚህ አይነት የተበከለ ቦታ ትመጣለህ? ቆይ ለምን ብቻህን ሆነህ እንደዚህ ትደክማለህ? አሁን እባክሽ ከመንገዴ ዞር በይልኝ። እብድ እንዴ? እኔ እኮ እብድ አይደለሁም። ምን አልነበርኩም። ያበዱት እነዚህ በዚህ የሚሄዱ ሰዎች ናቸው። እሺ እኔ እብድ አይደለሁም። አላመንከኝም? አንተ እኔን አላመንከኝም? እሺ ልማልልህ። አምኜሻለሁ። መማል አይጠበቅብሽም። አምኜሻለሁ እኮ እንዴት እንደሆነ ጠፋብኝ። አምኜሻለሁ። ግን ቆይ አንተ ለምንድን ነው ብቻህን የምትሄደው? እኔ እኮ ብቻዬን ስለሆንኩኝ ነው ይሄ ሁሉ ችግር የገጠመኝ። ብቻዬን ስላገኙኝ እኮ ነው ሰዎቹ የጎዱኝ። ልክ ብለሻል። ሰው መዳኛም መጥፊያውም ነው። አንቺ በደህና ጊዜ ተገላግለሻል። ቆይ ስሜኝ ልንገርህ። እሺ ማን ነው? ወይኔ ሲያናድድ! አሁን እኮ አውቀው ነበር ጠፋኝ። ነገር አይጠበቅብሽም። አትናደጂ። ሌላ ቀን ትነግሪኛለሽ። እንደ ያች ረዴት ከተማ ከሄደች ችግር ታመጣብናለን ብለን አቤልን ካለበት ቦታ አንስተን ሌላ ቦታ ወስደነው ካስቀመጥኩበት ቦታ ደርሼ ስመለስ የለም። ምን? አንተ የማትረባ እንዴት ማያውቀው ቦታ ላይ ትተው ትሄዳለህ? በቃሽ አበራሽ። እኔ የምልህ ይሄን ጉዳይ ሳሚ ያውቃል? አዎ ያውቃል። በጣም ነው የተናደደው። ከሱ ውጪ ማንም ሊወስደው አይችልም። እንደዛ ሳያረግም ራሱን ችግር ውስጥ መክተት አይፈልግም። አንቺ እንዳልሽው ያቺ ሴት ከዚህ ስራ በስተጀርባ ሳኖር አቀረ። እኔም እሱን እጠረጥራለሁ። ግን እኮ ትወደዋለች። ምን እያልሽ ነው አንቺው? ፍቅር እኮ ገደል ገብቷል። እርሜ ለጥቅምና ለገንዘብ። እና ምን እናርግ? ለጋሽ እንንገረው? አይ አስቀድመን ለጋሽ መናገር ያለብን አይመስለኝም። መጀመሪያ እኛ አንዳንድ ነገሮችን አጣርተን እርግጠኛ መሆን አለብን። ልክ ብለሃል። ቆይ ግን አንተስ ለምንድነው ተደብድብ ያለው ብለ ነገሩን ወደ ሌላ ነገር ይወሰድከው? ምንም ምርጫ አልነበረኝም ከዚህ ውጪ። የሳሚን ታማኝነት ለማግኘት ነው እንደዚህ ያደረኩት። አሁን ያለፈውን ነገር ረስተን ለወደፊቱ ነው ማሰብ ያለብን። አበራሽ አንቺ ነገሮችን ባይነ ቁራኛ ተከታተያለሽ። አበራ አንተ ደግሞ ሳሚ ጋር ትሄድና እንደ በፊቱ ትሆንለታለህ። አብየልን እስከምናገኝ ድረስ የሚያዝን ሁሉ ሆንለት። እሺ ከዛ በኋላ ልኩን እናሳየዋለን። ተግባባን? ገብቶኛል። እሺ አገኘኸው? ምንም የለም። ሲያናድ ባንተ እንዝላልነት ምክንያት ያንን ሁላ ብር ላጣ። ምን እያልሽ ነው? እዚህ ጋር ሁለታችንም መስሎኝ ብሩን ለመካፈል ያሰብነው። ስማ አሁን ምንም አይነት ብር የለም። ይልቅ ራስን ከዚህ ብታጠፋ ነው የሚሻለው። ገባ? እመኝ ብቻሽን ብሩን ለመብላት አስበሽ ከሆነ አትጠራጠሪ። ትልቅ ችግር ውስጥ ነው ያለሽው። ሙሉ መረጃሽ በእጄ ነው ያለው። ለሚመለከተው ሰው በሙሉ አሳልፌ እሰጥሻለሁ። ብልጥ ለመሆን እንዳታስቢ። አንተ ደግሞ ምን እያልክ ነው? አንተ ደግሞ ምን እያልክ ነው? እንዴት እንዲህ ያለ ነገር ትናገራለህ? ልክ አይደለም። እሱን አንቺ አትነግሪኝም። ተግባባን? ምንድን ነው ያደረግሽው ረዴት? እንደዚህ ማመቸኮል የለብሽ።
አንቺው ምን ሆነሻል እንዲህ የምታይኝ? ቆይ ግን ምን ያህል አምነኸዋል? አይ አሁን እንኳን አምኜዋለሁኝ። ምንም የሚዋሸኝ አይመስለኝም። ቆይ ግን አቤል የት ሊገባ ይችላል? የጠረጠርከው ወይ የምታስበው ነገር አለ? አረ ምንም ነገር የለም። አንቺ የጠረጠርሽው አለ እንዴ? እኔ እንጃ፣ ምንም ደስ አላለኝም። ብቻ ገለውት እንዳይሆን። አይ በመጀመሪያ ጥፋቱ በጣም ተጸጽቷል። ድጋሜ ነፍስ አያጠፋም እርግጠኛ ነኝ። እኔ የምልሽ አበራሽ፣ እኔ የማላውቀው ነገር አለ እንዴ? ምን ነው በጣም ታክዘሻል? ምንም የለም። በያት ደብቂኝ፣ ሁሉንም ነገር ንገሪኝ። ወንድሜ አቤልን ልቤ ሳይከጅሉ አይቀርም። ምን አይነት ወንድ እንደሆነ እያወቅሽ አንቺ እንዴት እንዲህ ትያለሽ? ፈልጌው እኮ አይደለም። ግን የሚባል ነገር የለም። እና አሁን ግቢና ምግብ አቀራርቢልኝ። ጋሽ መጣህ እንዴ? መጣሽ እንዴ? አላስተዋልኩሽም ነበር። የት ሄደሽ ነው? እዚሁ ነበርኩ፣ ብዙም አልራኩም። ይሁን፣ ብቻሽን ቤት መዋል ይደብራል። ለማንኛውም ራስሽን እየጠበቅሽ። እሺ፣ ምን አዲስ ነገር የሰማው ነገር አለ እንዴ ስላሉ? ምንም የለም። ሳስበው አንቺም ከዚህ በላይ እዚህ መቆየት ያለብሽ አይመስለኝም። ምን እያልክ ነው? እንዴት አቤል ሳይገኝ ከዚህ ሊሄድ ይችላል? ምንም ቢሆን እኮ የማፈቅረው ልጅ ነው የጠፋው እና እንዴት ያስችለኛል? ለምን የማይሆን ነገር ትላለህ ጋሽ? እኔ እኮ ላንቺ አስቤ ነው እንጂ በክፋት አይደለም። እንግዲህ ካልሽ እንጂ ታውቂያለሽ። እሺ፣ የሚበላ ነገር እንዲያመጡ ላበራሽ ደውልላት። ልክ ብለሻል። እነሱን ማስቸገር ናቸው። ካልሆነ ሰራተኛ እንቅጠር እንዴ? ጥሩ ሀሳብ ነው፣ ግን እሱን አቤል ከተገኘ በኋላ ቢሆን አይሻልም? እሱስ ልክ ነሽ። ግን አንቺስ ምን እየበላሽ ነበር? እኔ እነሱ ያመጡት ነበር። በሱ ነው እስካሁን ያለሁት። እህት አለም ስራ ይዘሻል እንዴ? እነጋሽ መተዋል። ግቢና ምግብ ስሪማ ይዘንላችሁ እንድናይ። ያቺ መርዛለች። እንደው የሆነ ነገር አድርጌ ብሰጣት ደስ ይለኝ ነበር፣ ግን እሳቸውም አሉ። ምን አድርጋለሁ? ተይ እንጂ እህት አለም፣ ይሄ የማይረባ ንግግር የምትናገሪው ምንድን ነው? እኔ ነኝ ረጋ ብለህ አስብ እያልሽ አንቺ ከኔ ባሽ እኮ። ምን ላድርግ? ቆይ ግን ጋሽ እንዴት አጠገባቸው ያለውን ነገር ማየት ተሳናቸው? አይ ምሳለሽ፣ ጋሽ ያለምንም ማስረጃ እርምጃ ከመውሰድ ይቆጠባሉ፣ ወይም ደግሞ ነገሩን አንድ ሰው ሊጠቁማቸው ይገባል። ይሁን እና ያሳም ይሳለ? አዎ አለ። እሱም በጣም ነው የተጨናነቀው። የአቤል መጥፋት ራሱ ላይ ችግር እንዲያመጣበት ነው የሚያስበው። እሱ መቼ ይቀርለታል? ግን ለምንድን ነው ለህግ አሳልፈን የማንሰጠው?
አየት አለም እሱም ማድረግ መቼ ጠፋይ ብለሽ ነው። ግን መጀመሪያ አቤሌት እንዳለ ትንሽ ፍንጭ ማግኘት አለብን። ሳሚ ከሆነ ገንዘቡን ስለሚያስብ የትም አይሄድም። በሱ ሀሳብ እኔ መስማማለሁ። አሁን ልግባና ምግቡን ልሰራራላችሁ። እሺ ይቅርታ አድርግልኝና ጋሼ፣ እኔ ግን ከዚህ ሁሉ ነገር ጀርባ ያለችበት ይመስለኛል። እንዴት እንደዛ አልሽ? ምን ታሪክ ነገር አለ እንዴ? አይ ነገሩን እስኪ ልብ ተመልከተው። ምንም እንኳን ሴት ልጅ ብልህ ብትሆንም ከእንደዚህ አይነት ነገር ማምለጥ የሚችለው ወንድ ልጅ ነው። ሴት ልጅ ምንም አቅም የላትም። የአመለካከትሽ ስለማትወጫት እንዳይሆን። አይ አይደለም ጋሼ፣ ግን ነገሩን ልብ ብለን እንድታጤነው እፈልጋለሁ። አይ አይደለም ጋሼ፣ ያው ነገሩን ልብ ብለን እንድታዩ ስለምፈልግ ነው። አይ እንግዲህ ከዚህ በላይ የምናገኘው የምንችል አይመስለኝም። አሁን ሳስበው ሁሉም ነገር እየተበላሸ ነው። የግድ ከዚህ መሄድ አለብን። እንዲህማ አንዴ ተስፋ መቁረጥ የለብህም። ብራችን ሳንቀበልማ እጅ መስጠት የሚባል ነገር የለም። ተግባባን? እስኪ እናየዋለን። ካልሆነ ግን ምንም ተስፋ ያለው አይመስለኝም። ለጊዜው ነው እንጂ ምንም አታስብ፣ እናገኘዋለን። የትም አይገባም። ልክ ብለሃል። አሁን ተስፋዬ አንተ ብቻ ነህ። የቤቱ ጉዳይ እንደሆነ ሊያከትምለት ቀናቶች ብቻ ነው የቀሩት። ወንድሜም የለም። እሱን መፈለግ ዋጋ እንደሌለው ነው የገባኝ። ምን ታደርገዋለህ? ህይወት እንደዚህ ነች። እሷ ባሰመረችልን መንገድ ነው የምንጓዘው። አው እሷ አይደለ ችግሩ። አንተ ብቻ እንደምንም ከዚህ ጉድ አውጣኝ። ምን እያልክ ነው አንተ? ጥቅሙ እኮ ለሁለታችንም ነው። በላታስብ። ድንገት እነ ወንደሰን ዞር ዞር ሲሉ እንዳያገኙን፣ አንተም ወደ መንገድህ እኔም ወደ መንገዴ በል። እንደው እናንተን ማስቸገር ሆነ እኮ ስራችን። አረ መቸገሩ ምን አመጣው ጋሼ? አሁን እኮ ቤተሰብ ሆነናል። እንደዚህ ማለት አይጠበቅብህም። አይ እሱንስ ተይው ጋሼ። እንዲህማ መሳቀቅ የለብህም። አቤልን ደግሞ እናገኘዋለን። አምናለሁ። ምን ነው ዝም አልሽ ረዴት? ያው እኮ እሷም ትልቅ ሀዘን ውስጥ ነች። ውይ ምን ሞቶብሽ ነው? እንደዛ እንኳን አይደለም። በአቤል መጥፋት እኮ ነው፣ ሌላ ነገር አይደለም። እንደዛ ነው እንዴ? ግን እኮ ምንም ያዘነች አትመስልም። የሰው ልጅ ተፈጥሮ ይገርማል። አበራሽ። አቤት ወንድም አለም፣ አጠፋው እንዴ? ምን ላድርግ እንግዲህ ተፈጥሮዬ ነው። የኔ ቆንጆ እንዳትቀየሚ። አሬ ምን መቀየም አመጣሽ?
መብትሽ ነው። ያው ዲሞክራሲ እንለዋለን። ተፈጥሮሽ መሆኑ ነው። እኔ አንቺን ቢሆን በጉሮሮ ምግብ አይወርድልኝም ነበር። ምን ነው የማይሆን ነገር ተናገርኩ እንዴ? ያው ብሶት ላይ ያለ ሰው እኮ ሁሉንም ነገር በሌላ ነገር ነው የሚተረጉመው። እንደዛ ከሆነ ይቅርታ ልጠይቃት። ነግሬሽ ነበር ከኔ ጋር ችግር ውስጥ እንዳትገቢ። አሁን ያደረግሽው ነገር ትልቅ ነው አይመሰልሽ? የኔ ምላሽ ከባድ ነው የሚሆነው እወቂ። ውይ ስንት ኪሎ ይሆን ባክሽ? ቀልጂ፣ ድራሽሽን ነው ማጠፋሽ ገባሽ? ውይ ፈራሁኝ። እባክሽ እንዳታደርጊው። ቀልደኛ ሞክሪና ሞትሽን ታፋጥኛለሽ።